የሆነ እንጀራ ለመጋገር ትናንት ማታ ነው ያቦካሁት። እንጀራውን ብያለኝ ሲያስቸግረኝ እስኪ በአንድ ቀን ቡኮል አድርጎ ብዬ ይሄ የፍርኖ ዱቄት እንጀራ ነው እንደምታዩት በደንብ ነው ያሸሁት እና እንደምታዩት ማለት ነው። ዋው! ከዛም እንግዲህ በመጥበሻ የኔ መሰለ እንጀራ ጋግር ያለው ማለት ነው እና እንደዚህ ቆንጆ ነው። ያው በመጥበሻ ነው የምሞክረው። ሞክሩት። እንደምታዩት ልስልስ ያለ ሲወጣ እንደዚህ ነው እንግዲህ ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እሁድ ነው። እሁድ ስለሆነ እንጀራ አብረን እንጋግራለን። ማታ ነው ያቦካሁት፣ ኩፍ ብሏል። ያው ማታ ብትቸው ለዛሬ አስቡት። ግን እኔ ቀደም ብዬ ነበር ማቦካው። ለምን አላውቅም። ቀደም ብዬ ምናምን ሳቦካው አይን አላወጣ እያለኝ ነው። እና እንዴት ናችሁ? ሰላም ናችሁ ወይ? ለቻናሌ አዲስ ከሆናችሁ ቤተሰብ ሁኑ። ቪዲዮዬን ደግሞ ከወደዳችሁት ላይክ በማድረግ ጀምሩት። እጅና ጥቤ በስመ አብ ቆንጆ እንጀራ እንደሚወጣ ብዬ አስባለሁ። እንትን አቀጥነዋለሁ። ከዛ እንዲወጣ ጸልዩልኝ እንጀራው ማለት ነው። ለምን ዛሬ ጓደኛዬ ትመጣለች እና እንግዲህ መጥቶባችሁ ወጥ ራሱ አልሰራም ቀድሜ። ለምን አንዳንዴ ቀድሜ ወጥ ስሰራ እንጀራው አይወጣልኝም እና እስኪ ዛሬ እንደዚህ ቀድሜ እንጀራውን ልጋግር ብዬ እንጀራ ልጋግር ነው እንደምታዩት። ከዛ ፈጣሪ ወይ ገኝ እኔ እንጀራ እንደምጋግር እንጀራ ስጋግር ጸልያለሁ። ውጣልኝ እባክህ እንግዲህ ይመጣብኛል ምናምን እላለሁ። ከወጣም ወጣ ካልወጣም የራሱ ጉዳይ፣ ምንም ማድረግ አልችልም። ቢወጣልኝ ደስ ይለኛል። ካልወጣልኝ ደግሞ ምንም ማድረግ አልችልም። ጋይስ ምንም ማድረግ አልችልም። እስኪ ቡና ራሱ አልጠጣሁም። እሷን እየጠበቅኩ ነበር፣ አልመጣችም። ቡና እንትን ተጠጣ
የመጀመሪያ እንጀራ ምንም አይልም። ውጣልኝ እባክህ። ወይኔ አይኑ ግን ጭጭጭ አለ። የመጀመሪያው እንጀራ እንደዚህ ሆኗል። እንግዲህ ቆንጆ እንጀራ ሆኖልኛል ማለት ነው። ስለዚህ ተሳክቶልኛል ማለት ነው። አሁን ላይ እንጀራው 3 ቀን አብኩቼ 2 ቀን አብኩቼ እንደናቶቼ ምናምን አድርጌ ስጋግር አይን አላወጣም እያለኝ ነው። ስለዚህ ያለኝ አማራጭ ዱቄቱን ገዝቼ ነፍቼ ዝም ብዬ አወካው ሳላምሰው ምናምን፣ ምክንያቱም ሳምሰው እምቢ እያለኝ ስለሆነ ማለት ነው። እንደዚህ እንጀራችንን ላፍ ላፍ እያደረግን በነገራችን ላይ በጣም ገረመኝ እናንተ አሽቼ ማነው አምሼ ምን ብዬ ሳቦካ ስጋግረው አይኑን ብዬ ላይ ነበርና ዛሬ ግን የእውነት ነው የምላችሁ በቃ እንዴት ቆንጆ እንደሆነልኝ ማለት ነው። እና ለዛም እንትን አላልኩኝም እንጀራ ጋር ወጥ አልሰራውም። እዩት እንግዲህ ታያችኋል ብዬ አስባለሁ። እና በጣም ደስ አለኝ ጋይስ። እኔ አልወድም ሰው ከቤት እንግዳ ጓደኞች መጣሉ ብለውኝ ወንጀራ ቢሲለኝ አልወድም ጋይስ፣ በጣም ነው የምጠላው። ምክንያቱም እንጀራ ቢወጣ ለዛ ነው ወጥ ያክሰጋው ቀድሜ አንዳንዴ ወጥ ሲሰራ እንጀራ አይወጣልኝም ለምን እንደው አላውቅም። እና እስኪ ቆይ እንደዚህ እንጀራ ላፍላፍ አድርግና ቡና እናቀራርባለን። Okay. ከዛ ሽሮ ወጥ እንሰራለን። ሽሮ ነው ዛሬ ምሳ የምሰራው። እንግዲህ ይሄ የአንድ ቀን ቡኮ ነው እና ሲቀዘቅዝ እዚህ ጋር እንደዚህ አድርገዋለሁ። ምክንያቱም
ከዛ ቶሎ ጋግሬ ፍሪጅ ውስጥ ከተዋለሁ ቅዝቅዝ እንዲመለምን። ትኩስ እንጀራ በትኩስ ወጥ አስባችሁታል? እንደዚህ እንደምታዩት ማለት ነው እንጀራው። ዋው ባለሙያ ነሽ እኮ ሙሉ ትላላችሁ። እንጀራዬን ጋግሬ ጨርሻለሁኝ እና እንጀራዬን ጋግሬ ጨርሻለሁኝ። እዚህ ጋር የቡና ቁርስ አምባሻ ልጋግር ነው። አምባሻ ሳይሆን አይ በሚለው ያዙት። እሺ የኢትዮጵያ አምባሻ ይጣፍጣል። ኢትዮጵያ እናቶቻችን የሚጋግሩት አምባሻ በሚሉት ያዙት እንጂ ዳቦ በሉት። ግን አምባሻ ስጋግር ሽልማቱ አይወጣልኝም እና እንደዚህ አደርግና በጣም ነው የሚጣፍጠው። ከዛ እጃችንን እንጠቀማለን። አምባሻ በሚለው ያዙት። እንደዚህ አደርግና ጋዙን ቀነስ አድርጌ አበስለዋለሁ ማለት ነው። ምክንያቱም የቡና ቁርስ ማለት ነው። እንጀራዬን ጨርሻለሁ። አሁን ደግሞ ሽሮ እንሰራለን። እንጀራ ጋግሬ ቡና ቀራርቤ ምናምን ጨርሼ ሽሮ ልሰራ ነው። ሽሮ እንደኔ አሰራር ነው። መዝሙር እየሰማሁ ነው የምሰራው። ቲማቲም ሽንኩርታችን እንደዚህ ዛፋ እንደዚህ። በዚህ አጋጣሚ ሽሮ ስትሰሩ እንደዚህ ሞክሩት። ሽንኩርቱ ቲማቲሙ እንደዚህ አጋችሁ ከዛ ውሃዬ ፈላ። እዛ ሽሮ እዚህ ጋር አለችኝ የእህቴ ሽሮ ምጥን ነው። በዚህ አጋጣሚ ውሃ ያነሳል። ፀሐይ በጣም ስለመታው ውሃ ያነሳል።